አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር ገልጽልን። ቅዱስ መንፈስህ እንድትፈግርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ሀገር በቸርነት እንድትጠብቅ እንለምንሃለን እንማልዳለን። ክብር ምስጋና ለወልድ በመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ ኦ እግዚእ ኢየሱስ ክርስቶስ በከመ ያሳህልከ ምሕረትከ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህን ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ ይቅርታ ይሁን። ሰኔ 11 ቀን 1997 ዓመተ ምህረት ዛሬ በዓለ ሀምሳ የሚባለውን 50ኛውን ቀን ለማክበር በዋዜማው መጨረሻው ሰዓት ላይ ደርሰናል። በዓለ ሀምሳ ማለትም የ50 ቀን በዓል ፍጻሜ 50ኛ ቀን ማለት ነው። ከትንሣኤ እስከ ዕለተ ጰራቅሊጦስ ያሉት ዕለታት የጌታን የትንሣኤውን ምስክርነት የምንማርባቸው የምናስተምርባቸው የምንመሰክርባቸው የምናወጅባቸው ዕለታት ናቸው። በብሉይ ኪዳን የፊተኛው መነሻው የፋሲካ በዓል ሲባል ይህኛው ሁለተኛው በዓለ ሰዊት ይባል ነበር እና በአከባበሩም ከበዓለ ፋሲካ ጀምሮ ቀን ይቆጠራል። 50ኛው ቀን በዓለ ሰዊት ተብሎ ይከበራል። ፋሲካ እስራኤል ከግብጽ ባርነት ነፃነታቸውን ያገኙበት ቀን ሲሆን በዓለ ሰዊት ደግሞ በየዓመቱ
ከክረምት መውጫ በኋላ የዘሩት ዘር ፍሬ ጨብጦ የመጀመሪያ እሸት የሚያዩበት ዕለት ነው። በፋሲካ እስራኤል ከግብጽ ሲወጡ በችኮላ የተዘጋጀ ስንቅ ሳይዙ በመውጣታቸው እና በመንገድ ቂጣ እየጋገሩ በመረዳታቸው እስከዛሬም ድረስ የፋሲካ በዓል በእስራኤል ስርዓቱ የቂጣ በዓል ነው የሚባለው። በዚያ ሳምንት እርሾ ወይም የቦካ ነገር የሚባል በቤት ውስጥ እንዲኖር አይደረግም። ከተደረገ ለቅጣት ያደርሳል እና የቂጣ በዓል ተብሎ ይጠራል። በዚህ ጊዜ ደግሞ ከአዝመራቸው መጀመሪያ የደረሰውን የፍሬ እሸት ይዘው ወደ ቤተ እግዚአብሔር የሚገቡበት የመጀመሪያ የእሸት መስዋዕት ለእግዚአብሔር የሚያቀርቡበት ስለሆነ ያ የቂጣ በዓል የፋሲካ በዓል ይባላል። ይሄ ደግሞ የእሸት ነዶ በዓል ይባላል። እነዚህ ናቸው። እነዚህ 50 ቀናት ጌታ በትንሣኤው ልዩ ስራ የሰራባቸው ናቸው። ጌታ በዚህ ዓለም 3 ዓመት ከ3 ወር እንደቆየ ሞቶ ቢቀር ኖሮ የተደረገው ተአምራት ሁሉ ማረጋገጫ ሊኖረው አይችልም ነበር። ግን መጀመሪያም እሞታለሁ ብሎ ሲናገር እንደቆየ ያንንም በመስቀል ላይ እንደፈጸመ ሁሉንም እሱ በፈቀደ መልኩ በመስቀል በሲኦል በመቃብር እንዳከናወነና ከዚያ በኋላም እስከ ዕለተ ዕርገት በደቀ መዛሙርት መካከል አንዳንድ ጊዜም በሙሉ ጉባኤ አንዳንድ ጊዜም 2-3 ሆነው በተገኙበትም እየተገለጠ ራሱን ካጽናናቸው ራሱን ከገለጸላቸው ካጽናናቸው ካረጋጋቸው በኋላ እምነታቸውን ካረጋገጠላቸው በኋላ ነው ያረገ። ሲያርግም እንዲያው አርጓል በሚል አይደለም። ደብረ ዘይት ላይ ሰብስቦ መጀመሪያም ምሳ አብልቷቸው ከዚያም እያነጋገራቸው ወደ ደብረ ዘይት ተራራ ወስዶ አንድ ባንድ በአንብሮተ እድ የቤተ ክርስቲያንን ሹመት በጠቅላላ ከሾማቸው በኋላ አይናቸው እያየው ነው ወደ ሰማይ ያረገ። አይናቸው እያየው እያነጋገሩት መሬት ለቀቀ። ጥቂት በጥቂት እያለ ከራሳቸው በላይ ደረሰ።
በኋላ አንጋጠው እያዩት በርቀት ከዓይናቸው እስኪሰወር ድረስ ወደ ሰማይ ዓይናቸው እያየ ነው ያረገ። መለስ ሲሉ ግን ከሀሳባቸው ከሰመመናቸው ሲነቁ ሁለት ሰዎች አጠገባቸው ቆመው ነበር። ነጫጭ ልብስ የለበሱ። እናንተ ሰዎች ምን ታደርጋላችሁ? ይህ ከእናንተ ተለይቶ ወደ ሰማይ ያረገው ኢየሱስ ነው። ዳግመኛም በጌትነት በክብር ይመጣል ብለው አሰናበቷቸው። እነሱም ስንቅ ይዘው ወደ ቤታቸው ገቡ። ስንቁ ግን ይሄ ብቻ አልነበረም። ገና ሐሙስ ማታ ለዓርብ አጥቢያ በራት ላይ በተገኘበት የሰጣቸው ሰፊ ትምህርት ታላላቅ አርስቶች የያዙ ትምህርቶች ሰጥቷቸዋል። የትምህርቱም ከጠቀሳቸው ዋና ዋና ጉዳዮች ትህትና፣ እሱ የደቀ መዛሙርቱን እግር በማጠብ ያሳያቸውን ትህትና እነሱም ለወንድሞቻቸው እንዲያደርጉ። ሁለተኛው ፍቅር፣ እርስ በርሳቸው የሚዋደዱ ከሆነ ይህ ምልክታቸው እንደሆነ እንዲያውቁ። ይህ ከሌለ እሱ አይደለም ክርስቲያኖች አይደሉም ማለት ነው። ሶስተኛ ከነሱ ተለይቶ የሚሄድበት ጊዜ መቅረቡ፣ ግን የሚሄድበትን እንደማያውቁ መንገዱን ብቻ እንደሚያውቁ፣ የሚሄድበትን ባያውቁም መንገዱ ግን እሱ መሆኑን እንዲያውቁ። በዚህ ጊዜ ለቀረበለት ጥያቄ እስከዛሬ ድረስ እኔ ከእናንተ ጋር ነኝ፣ አብን አላየህም ወይ? በእኔ አድሮ እኮ የሚያስተምራችሁ እሱ ነው ብሎ እሱ ቃሉ አብ ላኪው አባቱ ልቡ መሆኑን፣ ቀጥሎም ይህ ምስጢረ ሥላሴ በሁለቱ አካላት ብቻ ተወስኖ የማይቀር ሶስተኛውንም ማወቅ የሚያስፈልግ ስለሆነ እኔ አብን እለምነዋለሁ ከእናንተ ጋር የሚኖረውን ጰራቅሊጦስ መንፈስ ቅዱስን ይልክላችኋል። እሱን ዓለም አያውቀውም አያየውም፣ እናንተ ግን ታዩታላችሁ ታውቁታላችሁ፣ አድሮባችሁ በውስጣችሁ ይኖራልና ብሎ ይጠብቁት የሚገባቸው ሌላ ሶስተኛ ተስፋ መኖሩን አበሰረ። እሱም ለሱ የሚመሰክር መሆኑን ወደ ዓለም በመጣ ጊዜ በኃጢአት በጽድቅ በዚህ ዓለም ገዢ በሶስቱም ለመፍረድ ስለ ኃጢአትን፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ወደ ዓለም የሚመጣ መሆኑን አረጋገጠ። ስለ ኃጢአት ሰዎች በሱ አለማመናቸው፣ ስለ ጽድቅ እሱ ወደ አብ መሄዱ እውነት መሆኑ፣ ስለ ፍርድ
የዚህ ዓለም ገዢ የሚፈረድበት መሆኑ ገለጸ እና እሱ በመጣ ጊዜ እሱ ስለኔ ይመሰክራል፣ እናንተም ከስራ መጀመሪያ ጀምራችሁ አብራችሁን ቆይታችኋልና ትመሰክራላችሁ። ይሁን እንጂ እናንተ ታዝናላችሁ፣ ታለቅሳላችሁ፣ ዓለም ደስ ይለዋል። ይሁንም ኋላ ደስ ይላችኋል፣ ደስታችሁን የሚነጥቃችሁ የለም ካለ በኋላ እሄዳለሁ በማለቱ የደቀ መዛሙርት ልቡና ስለተመታ ስለደነገጠ እኔ ብሄድ ይቻላችኋል፣ እኔ ካልሄድኩ ጰራቅሊጦስ መንፈስ ቅዱስ አይመጣም፣ የከሄድ ግን እሱ ይመጣል፣ ወደ እውነት ሁሉም ይመራችኋል። እሱ በግሉ የሚናገረው ነገር የለም። ከኔ ነስቶ ከኔ የሰማውን ይነግራችኋል። እሱ እኔን ይገልጻል፣ እኔን ያከብራል። ለአብ የሆነ ሁሉ የኔ ነው። ስለዚህ ነው ከኔ ነስቶ ይነግራችኋል ያልኳችሁ ብሎ የመንፈስ ቅዱስ ሥራ ምዕመናን ክርስቶስን በሙሉ ሕይወቱ እንዲያውቁት ማድረግ ነው። በሙሉ ሕይወቱ ማለት ሰው የሆነ አምላክ መሆኑን አውቀው አምነው እንዲቀበሉ እንዲጸኑበት ማድረግ ነው። በመጨረሻም በትንሣኤው ቀን ማታ ሰላም ለእናንተ ይሁን፣ መንፈስ ቅዱስን ተቀበሉ ብሎ በንፋት በቃል መንፈስ ቅዱስን ካሳደረባቸውና በጠቅላላ ሀብተ ክርስትና ማለት ይቻላል በጥምቀት በሹመት በገድል በትሩፋት የሚገኘውን ጠቅላላ ሀብት እንዲሁም የዘላለም ሕይወት ካሳደረባቸው በኋላ አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት አይሰረይለትም ብሎ ቃሉን አተመላቸው። ግን ይህን ተስፋ ከኢየሩሳሌም ሳይወጡ እንዲጠብቁ አዘዛቸው። እንግዲህ ይህንን ትምህርት ከዕለተ ትንሣኤው ጀምሮ እስከ ዕርገቱ ድረስ ጥቂት በጥቂት እያለ እያስፋፋ በመጽሐፈ ኪዳን አስተምሯቸዋል። ዛሬ በቤተ ክርስቲያን መጽሐፍተ ሐዲስ ኪዳን ከሚባሉት ሁለቱ ክፍል መጽሐፍተ ሐዲስ ኪዳን ናቸው። እነሱም በታዘዙት መሰረት ትምህርቱን ተቀብለው ዕርገቱንም አይተው በዚያው ተጽናንተው ሲጠብቁ በዚህ 50ኛ ቀን የተባለው ተፈጸመላቸው። በመጽሐፈ ኪዳን እንደተገለጠው ዕለቱ እሑድ ነው። እነሱ ግን በዚያው በተለመደው ጸሎታቸው ጌታ ያሳያቸውን ሥርዓት ተከትለው ጸሎተ ቅዳሴ በማድረግ ላይ ነበሩ እና ፈኒ መንፈሰ ቅዱስ ወዝንቱ ህብስት ወዲበዝንቱ ጽዋ
በዚህ ህብስት በዚህ ጽዋ ላይ ቅዱስ መንፈስህን ላክ ከሚለው ስፍራ ሲደርሱ የአውሎ ነፋስ ድምፅ ከውጭ ተሰማ። በሩን ገፍቶ ተሰብስበው ወዳሉበት ቤት ገባ። ድምፁ የነፋስ ይሁን እንጂ የሚያዩት የእሳት ነበልባል ነበረ፣ ያውም የተከፋፈለ። እዚያ ባሉት ላይ ሁሉ አደረባቸው። የእሳት ነበልባል አረፈባቸው። ግን እኩል አልነበረም፣ እንዳቅማቸው ነበር። እንደሚገባቸው እሱ እንዳደላቸው ነው ያደላቸው። ስለዚህም የ71 ቋንቋ ተናጋሪዎች ሆኑ። 72 ቋንቋ ተናጋሪዎች ሆኑ። በታሪካቸው የሀገራቸውን ቋንቋ እንኳን አስተካክለው መናገር የማይችሉ ይሏቸዋል አበስተርኩ ሞኞች እንደው ያላገሩት ነበሩ ነው የሚሏቸው። በዚህ ጊዜ ግን በሞላው ዓለም ቋንቋ ተናገሩ፣ እግዚአብሔርን አመሰገኑ። የፋሲካን በዓል ለማክበር ከልዩ ልዩ አካባቢ የመጡ የአይሁድ ዘር ያላቸው በዓለም ያሉ ህዝቦች ነበሩ። ተደነቁ። እነዚህ ሁሉ የገሊላ ሰዎች አይደሉም? እንዴት በቋንቋችን ሲናገሩ እንሰማቸዋለን? እኛ እኮ ከልዩ ልዩ ሀገር የመጣን ነው። እዛ የመጡበትን ነገር ሁሉ ዘረዝሩ ነበር። ግማሾቹ ደግሞ አጠገባቸው አብረዋቸው ነው። ሰክረው ነው ባታንቷቸው ነው። ሰክረው የሆነ ያልሆነ ይቀባጥራሉ አላቸው። ግን ከመካከላቸው በጎችን ጠብቅ ተብሎ የተሾመው መጀመሪያም አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የመሰከረውና የቤተ ክርስቲያንን መክፈቻ ሰጥቻለሁ ሲል ባለቤቱ ያረጋገጠለት፣ ያንንም በጎችን ጠብቅ በሚል ቃል ያጸናለት ታላቁ አባት ሐዋርያው ጴጥሮስ ተነሳ። እናንተ ሰዎች አትሳሳቱ እንዴ ሰክረው ትላላችሁ? አሁን እኮ ገና 3 ሰዓት ነው። በ3 ሰዓት ሰው ሰክሮ ይደርሳል እንዴ? ገና 3 ሰዓት ነው። እናንተ ማስተዋል ጎሏችሁ ነው እንጂ ይህ ሁኔታ እግዚአብሔር በነቢዩ በኢዩኤል የተናገረው ነው። ወእምድኅረ ዝንቱ ከመ መንፈሴ ይበኩሉ ዘሥጋ ላዕለ አግብርቴ ወአእማቴ ወይትነበዩ ሊቅክሙ ወአዋልዲክሙ። ሥጋ በለበሰ ሁሉ ላይ መንፈሴን አፈሳለሁ፣ በሴቶች በወንዶች ላይ መንፈሴን አሳድራለሁ። ወንዶች ልጆቻችሁ ሴቶች ልጆቻችሁ መጪውን ይናገራሉ ሲል ነቢዩ ኢዩኤል የተናገረው ተፈጽሞ ብሎ ከዛ አያይዞ ምክንያቱ ግን እነሱ ጸልተው ተመቅኝተው ሰቅለው ተራሰው አስመስለው የሰቀሉትን ኢየሱስን እግዚአብሔር ሊገልጠው ይህን ያደረገ መሆኑን እሱ ራሱ ኢየሱስ ክርስቶስን ወደ አባቱ ካረገ በኋላ
ይህን ጸጋ ለደቀ መዛሙርቱ የላከ መሆኑን አረጋገጠላቸው። ሶጦ ለዚህ ዘፍሬ ወዘታምሩ ይህን የምታዩትን የምትሰሙትን ኢየሱስ ላከው አላቸው። እንዲህ አድርጎ አስደናቂ በሆነ ኃይል ስራቱን ፈጸመ። ይህ ጸጋ ለደቀ መዛሙርት የተሰጠ በግል ሀብታቸው፣ በግል ክብራቸው፣ ለታላቅነታቸው ምስክር ሆኖ አይደለም፣ ያትርፋቸው ነው የተሰጠ። ግን ለመላዋ ቤተክርስቲያን ከዚያ ቀን ጀምሮ እስከ ዕለተ ምጽአት ክርስቶስን ልታስተምር ለቃሉ ልትመሰክር ለቆመችው ቤተክርስቲያን የተሰጠ ሙሉ ጸጋና ሹመት እድገት ነበር። ለዚህ ነው ጌታ ደቀ መዛሙርቱን ዛሬ እናንተ ያያችሁትን ሊያዩ፣ ዛሬ እናንተ የሰማችሁትን ሊሰሙ የተመኙ ብዙዎች ነቢያት፣ ጻድቃን ነበሩ፣ ግን ለዚህ አልበቁም። እናንተ ግን ያዩ ዓይኖቻችሁ፣ የሰሙ ጆሮዎቻችሁ ብፁዓን ናቸው ያለ ለዚህ ነበረ። የእነዚያ የሐዋርያት ጆሮዎች፣ የእነዚያ የሐዋርያት ዓይኖች ለኛ ዛሬ እንደ ካሜራ፣ እንደ ቴሌቪዥን፣ እንደ ራዲዮ የድምጹን በድምጽ የመልኩን በመልክ እያስተላለፉ ለአይምሯችን ሲመግቡ ይኖራሉ። ወንጌል በተነበበ ቁጥር፣ ስለ ወንጌል ትምህርት በተሰጠ ቁጥር በዚያ ቦታ የተገኘ ሰው ሁሉ አይምሮውን አጥንቶ ከተገኘ ሐዋርያት ያዩትን ማየት፣ ሐዋርያት የሰሙትን መስማት ይችላል። ስጦታ ነው፣ ውርስ ነው፣ ተላልፏል። ያለች ለያለ ነው ብዙ የሚስተናከል እና ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ስላለ ጌታ ያ የእውነት መንፈስ ቤተክርስቲያንን ሲመራ ኖሯል። በመምራት ላይ ነው። እስከ ዓለም ፍጻሜም ሲመራ ይኖራል። ግን አምኖ ለሚቀበል በሁሉ አይደለም። እና ይህ በዓል ነው እንግዲህ በነገው ቀን የምናስበው። ሃይማኖት ትምህርት መንፈስ የሚለው ቃል ብዙ ነገሮችን ያሳያል። ከዓይን የራቁ ነገሮችን ሁሉ ያሳያል። ጥቃቅኑንም ታላላቁንም፣ ነፋስን፣ ነፍስን፣ መላክን፣ እግዚአብሔርን ከዚያም አልፎ ጠላትን ሳይቀር ያመለክታል። ግን መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተሳታፊ የለውም። መንፈስ ቅዱስ ተብሎ በሚጠራበት ጊዜ ሌላ ተጋሪ የለውም። አንድ ብቻ ነው። እሱም የእግዚአብሔር የባህሪ ሕይወቱ መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን ከምናምንባቸው አንዱ ሶስተኛው አካል ነው። አይቀላቀልም፣ አይነጠልም። በአንድነቱ መንታነት፣ በሶስትነቱ አራትነት አይቀላቀልበትም።
በአብ ልብነት እግዚአብሔር ያስባል፣ በወልድ ቃልነት እግዚአብሔር ይናገራል፣ በመንፈስ ቅዱስ እስትንፋስነት እግዚአብሔር ሕያው ነው፣ ሌሎችን ይመራል። ስለዚህ ጌታ ይህ እኔ የምነግራችሁ ቃል አብ በእኔ አድሮ የሚሰራው ስራ ነው፣ በእኔ አድሮ የሚናገረው ቃል ነው፣ ትምህርት ነው ብሎ እንደተናገረ ስለ መንፈስ ቅዱስም እንዲያየ ይነስ ወይ ነግረኩም ቃልነትን ከኔ ገንዘብ አድርጎ ይነግራችኋል፣ ያስተምራችኋል ሲል ተናግሯል። እና በዚህ ዕለት ወንጌልን መንፈስ ቅዱስ ለምዕመናን አስተማረ። በወንጌል መንፈስ ቅዱስን የምንማርባቸው ሁለት መንገዶች አሉ። አንዱ በዕለተ ጥምቀት የተፈጸመው ጌታ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፉ በእጅ መዳሰስ ባይቻል እንኳን ለዓይን እንደሚመች አካል ያለው መሆኑ ተገልጾ ተመዝግቧል። ራሱ ላይ በማረፉም ወልድ የአብ የመንፈስ ቅዱስ መንፈስ ቅዱስ የወልድ መሆኑን አረጋግጧል። አሁን ደግሞ በጽርሐ ጽዮን በነፋስ ድምጽ ተሰማ፣ ነፃ ድምጽ ግብተ ድምጽ ከመድምጸ ነፋስ ዋውሎ ነው። ያውሎ ነፋስ ድምጽ ነበር ይመስለው። ሲገባ ግን ዋስተራይወሙ ልሳናት ክፉላት የተከፋፈሉ የእሳት ልሳን የታዩአቸው ነው። አሁንም ለዓይን የሚበቃ አካልነትን የሚያመለክት ኃይል አለ። የእሳት ልሳን የተከፋፈለ የእሳት ልሳን ነው ያለው። የነፋስ ድምጽ ተሰማ አለ። ነፋስ አይታይም፣ ግን የነፋስ ድምጽ የተሰማው በእሳት መልክ ታየ። ይሄንም መንፈስ ቅዱስ ለመሆኑ የተሰማው የነፋስ ድምጽ ነው። ጸጋው ሕይወትነት፣ ስራው ሕይወትነት ለመሆኑ በእሳት አምሳል ታየ። አሁን ሀብቱን የሚያከፋፍል ስለሆነ የተከፋፈሉ የእሳት ልሳናት ታዩአቸው ብሎ ጻፈ። እንግዲህ መንፈስ ቅዱስን የምንማርባቸው መልኮች እነዚህ ናቸው። ሀብቱ ብዙ መሆኑ እሱ ለፈቀደ የሚገለጥ መሆኑ ግን ያው አንዱ አካል መንፈስ ቅዱስ ነው። ስለዚህ ሃይማኖት በአብ ትጀምራለች፣ በወልድ ታድጋለች፣ በመንፈስ ቅዱስ ትፈጸማለች። ሊቁ ያሬድ በዚህ በሰሙነ ጰራቅሊጦስ ባለው ድጓው ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ኀበ መንፈስ ቅዱስ ትፌጸም፣ በአብ የተመሰረተች ሃይማኖት ወደ ወልድ ታደርሳለች፣ በመንፈስ ቅዱስም ትፈጸማለች ይላል። እና ክርስቲያን ሁሉ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሚያምን ከሆነ እሱ እውነተኛውን ትምህርት ተቀብሏል ማለት ነው።
ከዚህ ወጥቶ አንዱን ከአንዱ የሚያበላጭ ከሆነ ግን ተሳስቷል፣ ሊመለስ ይገባዋል። የኢትዮጵያ ቤተክርስቲያን ይህንን ያስተማረችን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው በሥርዓተ ቤተክርስቲያን የበዓላት አከባበር ጥንተ መሰረታቸውን ጠብቀው በዓመቱም በወራቱም ያንን ጠብቀው የሚሄዱ ሲኖሩ ደግሞ አንዳንዶቹ ወራቱን ሳይጠብቁ ጊዜውን ብቻ ተከትለው የሚወጡ የሚወርዱ በዓላት አሉን። እንግዲህ እነዚህም በጥንታቸው የነበረውን ዕለት የሚያገኙበት የሚያጡበትም ጊዜ አለ። ለምሳሌ በጥንቱ ጌታ የተሰቀለው መጋቢት 27 የተነሳው መጋቢት 29 ያረገ ግንቦት 8 ቀን መንፈስ ቅዱስን ለሐዋርያት ያደለ ግንቦት 18 ቀን ነው። ግን እነዚህ ቀኖች በቤተ ክርስቲያን የቁጥር ስርዓት መሰረት ወደ ላይ ወደ ታች እያሉ ከመጋቢት 26 እስከ ሰኔ 17 ወይም 19 የሚደርሱበት ጊዜ አለና የነገው በዓልም እንግዲህ በዚያ መስመር ነው የተገኘው። ነገ ሰኔ 12 ነው። ሁለት ነገሮች እናያለን። አንድ በቆሙበት በተመሰረቱበት ጸንተው የሚመላለሱትን፣ ሁለተኛው ከዚህ አይወጣም ከዚህ አይወርድም በሚለው ስርዓት መሰረት በባህር ሐሳብ ቁጥር በመውጣት በመውረድ ላይ ያሉትን ጸንተው ባሉት መሰረት የቅዱስ ሚካኤልን በዓል እናገኛለን። የቅዱስ ሚካኤል በዓል ሰኔ 12 ሁለተኛ የሹመቱ በዓል ነው። ጌታ በትንሣኤው በእርገቱ የሰጠው ስልጣን ነው። ኋላ በዕለተ ምጽአቱ ይታተማል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክቱ ገልጦታል። ጌታ በሚመጣበት ጊዜ ሚካኤል የመለከት ድምፅ ያሰማል ይላል። በትንሣኤ ሙታን የተሾመበት ነው ይህ በዓል። ከቅዱሳን መላእክት መካከል ብዙዎቹ በመጽሐፍ ቅዱስ ስማቸው የታወቁ አሉ። ከእነሱ መካከል አንዱና ቀዳማዊው ሊቀ መላእክት ቅዱስ ሚካኤል ነው። በብዙ በልዩ ልዩ ስፍራ ቅዱሳንን ለመርዳት እንደተላከ በስራ ላይ እንደዋለ መጽሐፍ ቅዱስ ይናገራል። በትንቢተ ዳንኤል ምዕራፍ 9 ቅዱስ ገብርኤል ከዳንኤል ጋር ሲነጋገር በነበረ ጊዜ ካለቃችሁ ከሚካኤል በቀር ማንም አልረዳኝም ነው የሚል። እንግዲህ እርዳታው ከሰዎችም ለመላእክትም ይተርፋል ማለት ነው። በምዕራፍ 12ም በመጨረሻ ጊዜ ታላቁ መልአክ ሚካኤል ለወገንህ ልጆች ተነስቶ ዋስ ጠበቃ ሆኖ ይቆምላቸዋል ይላል። ሐዋርያው ይሁዳም ሰይጣን እስራኤልን ሊያስት በተዘጋጀበት ጊዜ
ቅዱስ ሚካኤል እንደገሰጸው ወሚካኤል ይቀመላይት የተሐበለ ቃለ ጽርፈቲን አላይ ቢሉ ይስከ እግዚአብሔር በመላእክት አለቃ ሚካኤል እንኳን የስድብ ቃል ሊናገር አልፈቀደም። እግዚአብሔር ይፈቅድልሃለው እንጂ ነው። ቅዱስ ዮሐንስም በራእዩ በምዕራፍ 12 በሰማይ ሚካኤልና መላእክቱ ዘንዶውን ተዋጉት፣ አሸነፉት፣ ግን ሆኖ ወደ ምድር ወደቀ ሲል ጽፎታል። ታላቁ አባት ሄኖክም የስሙን ትርጓሜ መሐሪ ይቅር ባይ ነው ማለት ነው ሲል ከተናገረ በኋላ እስመ በዲበ ሰናይቱ ለሰው ታዛዥ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ይለዋል። እና በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ታሪክ ሁሉ ይህ መልአክ ይገኛል። በብዙ ስፍራ በርላታ ላይ ይገኛል። ታላቅ መልአክ ነው። ስለዚህ ቤተክርስቲያን በዓመት 2 ጊዜ በስሙ መታሰቢያ ታደርጋለች። አንድ ህዳር 12 ቀን በመጀመሪያ ሹመቱ ከተራ መላክነት ወደ ሊቀ መላእክትነት ደረጃ የገባበትን። 2 ሰኔ 12 ቀን በዕለተ ትንሣኤ ለሴቶች የምስራች በመንገር በዕለተ ዕርገት ለደቀ መዛሙርት የምስራች በመንገር በዕለተ ምጽአትም ለሙታን አዋጅ ለመንገር የተሾመበትን ሁለቱን በዓላት በዓመት ሁልጊዜ ታከብራለች። በዓላቱን ዕለቱን ወራቱን ጠብቀው ይመላለሳሉ። በዛ መሰረት የነገው ሰኔ 12 ቀን የቅዱስ ሚካኤል በዓል ቅድም የተናገርኩት እያርን እየወረድ በሚለው መሰረት ከመጋቢት 26 እስከ ሰኔ 19 የሚመላለሱት የጌታ በዓላት ውስጥ ደግሞ እንግዲህ ከግንቦት 18 ጀምሮ እስከ ሰኔ 19 ባሉት ዕለታት የጰራቅሊጦስ በዓል ስለሚመላለስባቸው ነገም በዚህ የቁጥር ስርዓት መሰረት የጰራቅሊጦስን በዓል እናከብራለን። ግን ትናንት እንደዚህ ነበር፣ ዛሬም አለ ይሄ ነገር። ዛሬ ግን ይሄ የለም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ጸጋ የምታደልባት ቤተክርስቲያን የለችንም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ኃጢአት የሚሰረይባት ቤተክርስቲያን የለችንም። ይሄ ነው ችግራችን። ዛሬ እንደ ትናንትናው ጸሎት መስዋዕት የምናቀርብባት ቤተክርስቲያን የለችንም። ይሄ ነው ችግራችን። በቤተክርስቲያን ካለው ጸጋ አንዱ ታገኛላችሁ፣ ለምኑ ይሰጣችኋል፣ በር ምቱ ይከፈትላችኋል የሚለው ነው። ይህ ተስፋ ለአንድም ለብዙም የተሰጠ ነው። እያንዳንዳችን ቢሆን 2-3 ሆነን ቢሆን በብዙ ተሰብስበን ቢሆን አምላካችንን በጸሎት እንድንጠይቅ የጠየቅነውንም እንደምናገኝ ተፈቅዷል። በተለይም በቤተ ክርስቲያን እንዲያውም በውጭ ብዙ ጸሎት ከማቅረብ በቤተ ክርስቲያን አንድ ቃል መናገር ይበልጣል ነው።
ይጸጋ ነበራት ቤተክርስቲያናችን። ስራም ሲሰራበት ኖራለች። ታምራቱን ሲገለጥባት ኖሯል። በጦርነት ጊዜ፣ በመቅሰፍት ጊዜ፣ በረሃብ ጊዜ፣ ዝናብ በታጣ ጊዜ፣ ዝናብ በበዛ ጊዜ፣ አንድ ችግር ባጋጠመ ጊዜ ሁሉ ቤተክርስቲያናችን በሞላም ሆነ በከፊል ጸሎት አቅርባ ከእግዚአብሔር ፊት ያጣችው ነገር የለም። ዛሬ ግን የማትናገር ቤተክርስቲያን ያለችን፣ በእግዚአብሔር ፊት መቆም የማይቻላት ቤተክርስቲያን ያለችን፣ አፋራም ቤተክርስቲያን ያለችን። እሱ ፊት ለመቆም ሃይማኖት ይጠይቃል። አሁን በሱ ፊት ለመቆም የምትችል ቤተክርስቲያን የለችንም። ይሄ ችግሩ። 31 ዓመታችንን ጨርሰን በእሳት አለንጋ እየተገረፉ መኖር የሚገላግለናተን በሚነደው እሳት ላይ ውሃ የሚያፈሳተን በሚወርድብን ጨንገር የሚከላከልልናተን 32ኛ ዓመታችን። ነገሩ ግን እነሱ ብቻም አይደሉም፣ እኛም ጭምር ነን። ይሄን ሳያውቅ የመጣ ይመስል ሄደ አውቃ ያደረገው ሲያውቅ የለም። አሁን እግዚአብሔርን የማውቀው ሆነ መሰለኝ እያልን የምናሾፈው ማሾፍ አለ። ይህ አይደለም። ወደ ንስሐ መመለስ ያስፈልገናል። መመለስ ይህ ካልሆነ ጥፋቱ እየቀጠለ ይሄድና ውጭ ሀገር ከመኖር ወደ አለመኖር የሚደርስበት እድል ሊያጋጥማት ይችላል። በውጭ የሰማነው ወሬ ሁሉ ደርሰናል። ያውም ትርፍ አለው። ሌላው መከራው ቢኖር፣ ጦርነቱን ቢኖር፣ መቅሰፍቱን ቢኖር አገሩ እንዳለች ናት፣ ምልክቱ እንዳለ ነው። እኛ ግን ሰንደቅ ዓላማችን፣ ድንበራችን፣ አገራችን፣ ርስታችን፣ ነፃነታችን፣ ስማችን ይሁን የለም። አጤ ዮሐንስ አፄ ምኒልክ የውጭ አገናኝ ከፈረንሳይ ጋር የሚያገናኛቸው ቋንቋ የሚያውቁ ደጃዝማች መተሻ የሚባሉ ነበሩና ደጃዝማች መተሻ ሲተቹ ያ ከሰው ቋንቋ አልፎ በሰይጣን ቋንቋ የሚናገር ይሏቸው ነበር አሉ። እኔም ይህን ፖለቲካ የሚባለውን ታዘብኩት። የሰይጣን ቋንቋ ሰው የማይመርጥ ሴት ወንድ የማይ ከላይ እስከታች የሰውን ዓይን ጨፍኖ ምላሱ ሊናገር የማይገባውን የሚያናግር የሰይጣን ቋንቋ ነው። የሚገርም እኮ ነገር ነው። ምን መናገር ይችላል? ምንም መናገር ይችላል። እውነቱ ተነግሮ ሰውና ሰው እንዳይተዛዘን፣ ሰውና ሰው እንዳይደገለል እንዳስፈላጊነቱ መንገድ እንዳይከፈት አንድ ድምጽ ከላይ እስከታች ብቻ አንድ ድምጽ ነው የሚለው ሰፋሪ ነው። በዚህ ውስጥ ደግሞ የተማረውን ያልተማረውን ደንቆሮውን ብልሁን ሃይማኖታዊ የሚባለውን ያው መሪ የሚባለው ሳይቀር አንድ ድምጽ ነው። ይሄ አሳዘነው እንዴ!
መንግስትና ህዝብ ተለያይቶ አስጨናቂ አስቸጋሪ ስራ እየተፈጸመ ሌላ ቢቀር የሃይማኖት መሪዎች አይገስጹሽ ይፍሩ ቀናውን ነገር እባክህ ታገስ ምህረት አድርግ አይሉ አይገስጹ ሲሆን መገሰጽ ነበረባቸው አባቶቻቸው ኢሳይያስ ዮሐንስ መጥምቅ ያው በግለሰብ ህይወት ገብተው ሳይቀር ይከውነከታው ስብይ ሲጠይቁ ወንድምህ ሚስት ማግባት አይገባህም እስከማለት ነበር እዛ ያለፈ ህዝብ እንደቀጠል እየለፈ ዝም እና ሌሎች አመጽ ከመቀስቀስ ይቆጠቡ የሚል ቋንቋ ተይዞ ያብሉስ ይሄድልኝ ዝም ብለን ይሄ ሰው ያለቀ መጨረሻው ምን እንደሚሆን አላውቅም በጣም የሚያሳዝን ነው ምን እንደሚልሽ ነው ይሄን ያመጣው ያ ሁልጊዜ አንደበቱ እውነት የማይነገርበት ዋስዎች አባት ዲያብሎስ ነው የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ዛሬ ያልከፈልነው መስዋዕት ነገ አይመጣም ነበር በእርግጥ የእውነት መንፈስ በቤተክርስቲያናችን ቢኖር ኖሮ ይህን በዓል የምናከብር ብንሆን ኖሮ መንፈስ ጽድቅ የይህ ዓለም ነሽወቶ ዓለም ይሸከመው የማይቻለው የእውነት መንፈስ ነው ያለው አዎ ዓለም ይሸከመው አልቻለም ያ ግን የሐሰት አባት ነው ምን ጊዜበት እውነት የለችም ያለው ይሄው ፖለቲካ ቋንቋ ሁሉንም እያስተባበረ ነው ሞላ ኢትዮጵያ ሁሉ ቢገርሙኝ የራዲዮ ቴሌቪዥን ጋዜጠኞች እገሌን ጠየቅን እገሌን ይፋለ የኔ ተናገር አንድ ድምጽ ነው ያንን እኔ ስም እየሰየማው ነው አላውቅም እውነት ያ ሰው እየተናገረ ማመን አልችልም ከዚህ ብቻ እኮ አይደለም ከጠረፍ እስከ ጠረፍ ሁሉ በሽታውን ለማጠንከር ካልሆነ በስተቀር ረገብ ለማድረግ ምህረት ለማምጣት የሚጠቅም ነገር የለውም ይሁን እነዚያ ተላላኪዎች ናቸው መርፍት ናቸው አድርሱ ያሏቸውን አድርሱ የሃይማኖት አባቶች ነን የሚሉት ግን ናቸው የሚባሉት ግን እነሱ ልክ ነው አሉ እኮ ሲመሰክሩ ልክ ነው ታዲያ በዚህ ምን ምህረት ይገኛል ስለዚህ ባካችሁ እስኪንደው ታላቅናችሁ የጸሎት ወስናችሁ ከእግዚአብሔር ጋር ተነጋገሩ ንገሩት የማንንም ጸሎት አይነቅፍም እሱ ትንሽ ይቀር ነው ንገሩ ይላል ሌላ የለም ሲዘንድ ንገሩ ብቻ ነው እና ለጸሎት እንድንተጋ እሱ በዚህ እንዲረዳን ምህረት እንዲያመጣልን ፈቃዱ ነው አቤቱ ስለእግዚአብሔር አምላካችን በዚህ ዕለት በስፍራ የቸርነቱን ስለሰበሰብን በዚህ ከፍተኛ ቁጥር ስላደረስክን የሥራችንን በሰላም ስላስፈጸምክን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን
እስካለም ፍጻሜ ከእናንተ ጋር ነው ብለሃል። እንዳትለየን እንዳትርቀን እንድትታደገን እንድትጠብቀን ከመከራ ሥጋ ከመከራት እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብ እንለምንሃለን እንለምንሃለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እባክህን ሀገር አስባት። በስምህ ጠብቀሃት ኖረሃል። ዛሬ ግን በብዙ ችግር ላይ እንገኛለን። የነነዌ ሰዎች የሶስት ቀን እኛን ይበቃቸው። እኛ ግን 31 ዓመታችን ነው ንስሐ አልገባንም። ከአንተ ካልሆነ አይሆንም ይሄ ነገር። አንተ ልብ ካልሰጠህ አይገኝም። ወደ አንተ የምንመለስበት ከአንተ የምታደርግበት በራስን ከጥፋት የምናደርግበት የምንለው ታስተምረን ጌታዬ። ክርስቲያን አንተ ለቸር አባት ለመንፈስ ዛሬም ለዘላለም አባታችን ይቀደስ መንግሥትህ የዕለት ምግባችንን በደላችንን ይቅር በለን እኛም የበደሉንን ይቅር በለን ከተፈረደልን መንግሥት እንድንወርስ ኃይል በመስጠት እመቤታችን ቅድስት ድንግል ማርያም ከሀሳብሽ ድንግልነት ከሥጋሽ ድንግልነት ያሸነፍሽ ጸጋን የተመላሽ ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምንልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለክሙ ሰላም ቸሪቱን ማለት እመቤታችን ቅድስት ድንግል ማርያም እባክሽ በመንፈስ ቅዱስ ስለ ኃጥአን ሁሉ የምታቀርቡ በአማላጅነትሽ አስቢን። አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብለሻልና የኪዳንሽን አስቢ። ብንኖር ነው አማላጅነትን ተስፋ የምናደርገው ከጠፋናል። ሰይጣን ግን ያጠፋን ይታከል እመቤታችን ቅድስት ድንግል ማርያም ሀሳብሽ ድንግልነት የሥጋሽ ድንግልነት የነፍስሽ ድንግልነት ከቤታችን ከልጆች እንዴት ወራሽ ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው። ደስ ይበልሽ የተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ኃጢአታችንን ያስተሰርይልን። በከመ በሳይልኮ ምሕረትከ ስረይ ኃጢአቴ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ
ባለማወቅ በማሰብ የተፈጸመው ሁሉ ይርቅ ያበረከተ ፍቅር መስጠት አሁን እንደገና አረባቆ ተው 5 ዓመት ከመቆም አንድ ቀን መቆም ይሻላል አለኝ 5 ዓመት ከመቆም አንድ ቀን መቆም ይሻላል በመረጋጋትና እንደገና እንዳለኝ ለዚህ የመጣው ነው ነው ሰው ያሰብከው ስለ ጊዜ ልክ ነው ሁሉ ነገር የተሟላልኝ መስለውና የልብን ተነፈሰ ሲያየው ግን መልኩ ተለውጧል በጣም ቀላል ገና ከመጀመሪያው የሚያዛ 30 ቀን ያወጀው ተቃዋሚው ክፍል ሌላው አላወጀም ነበር ሁለታውን ሳይድን በስቲል ቀደምና ለገም ለመዘን ብሎ ሚያዛ 29 ቀን አዘዘ ይሄ ማይበል እናደርገው ነገር የለምና እንግዲህ የጥፋት ኃይሎችን ቅጣቸውን ተህዝብ ምን አይተናል ያጋ 30 ቀን ግን እንደገና ጨምር ያልኩ ይመስል አጥፍታጥፍታቸው አስለለበጠ ከዛ ቀን ጀምሮ ያው ሰው አሙስ የነበረው መጣው አሁን ጻጻት መጣ ማለት ነው ወጥቶ ሲታይ ለምን እንደሃደ ያ አልፋል አሁን ግን በጨንገር መጠቀም አለብን ወደሚለው ሐሳብ ያዘነበለ ነው መስሎኝ አደለዚህ ጊዜ ጠባቂ እግዚአብሔር ነው እኒዋን ጠባቂ አሁን እንግዲህ ያንዳንዳችን ተሰብስበን ማድረግ የምንችለው ነገር ባይኖር እያንዳንዳችን ባለንበት አጥብቀን መጸለይ ነው የፋርስ ንጉስ ሰናክሬ ኢየሩሳሌም ስለበደለ ተጣጣ ብሎ ተጠርቶ መጣ ታሪክ እንደሚናገረው ቅዱስ ሚካኤል በነጭ በግ አምሳል እየመራ መጣው ነው ከደረሰ በኋላ ግን ታብ ወኑ ግልፎዛ ያለህ በኢየሩሳሌም በኢየሩሳሌም አገርን ማዳን የሚቻለው ጣዖት አለ አባቶቼ በልዩ ሀገሮች ኃይል ስራ ሰርተዋል እኔም ሰርቻለሁ ግን አገሩን ህዝቡን ያዳነ ጣዖት አላየሁም እዚህ ከዚህ ተይምናል ለኔ ያለ ማስታስን ገብራል የቃቤቱን ገንዘብ ጨርሶ ሰጠው አይ አስተልድባት ይጨምራል አባቱ ሰሎሞን ቤተ መቅደስን ለማስጌጥ የለበጠበትን ወርቅ እየላጠ ሰጠው የ3 ዓመት ጊዜ ነው ገና 4 ዓመት ይቀራል ይባል ተቸገረ እሱ ብቻ ሳይሆን ጭገኘቱ አስተው ነገር የሚባሉት የመጀመሪያ ተማርተው የነበሩት የነሱንም የነበረው ወሲውን ሌላ በያጥሩ የተንጠላጠለ እናንተ እስራኤሎች ነፍሳችሁን አድኑ እስኪያስ ይናድናችሁ አንሰላች ይየለና ይያላታላችሁ ይልቅስ ከኛ ጋር ነው እዚያ ባቢሎን ሁሉ ነገር ሞልቶ ይበላል ይጠጣል ይጠጣል ሁሉ ነገር አለ ይያለ ህዝቡ ያሸብራቸው ዛሬም ስለቋንቋል ምንቱ ቲማቲሙ ጎመኑ ልማት ዘመን አሁን አሸነፍነት ኃይል ይተተውህ ታዲያ በዚህ ጊዜ እስኪያስ ጨንቀው ወደ ነብዩ ኢሳይያስ ላከ ለተምን ዳጊ ለተህናን ዛሬ መከራ ቀን ዛሬ ምልቃን ለይስማ እግዚአብሔር አምላክ እግዚአብሔር ራፋስቂ የተናገረው
ሰናክሬም የተናገረውን ይስማ እባክህ ጸልይልን የላከው ኢሳይያስ መልእክተኞችን መለሱ የላካቸው ለሕዝቅያስ እንዲበሉት አይዞህ በሉት ወንቻይ ወበን ተዳውስ ቅሌ ተቀበም ላክ ለዛት ሀገር ረዳ ዋድህና ወሰሐላ ስለስሚ ስለባሪያ ስለ ዳዊት ብዬ ለዚች ሀገር ዋስጠበቃ ሆኜ ቆምላታለሁ እረዳታለሁ እታደጋታለሁ አድናታለሁ ይቅር እላታለሁ ብሏል በሉት እንኳን ሌላ ጥፋት ሊያድርስ አለንጋ አያጥህም በነገቁ የራሱን ይላቃቸው በነገሩት በዛ ሲሪት 185,000 ሰራዊት በተኛበት ቀርቶ 5 ብቻ ያገኘ እነዚያ አስከትሎ በፈረስ ሆኖ ኋላው ደረስኩት የሚል የሰራዊት ድምጽ እየሰማ የሌለውን በልብ የተፈጠረውን አገር ገባ እዛም ልጆቹ ያን ሁሉ ሰራዊት አስጨርሶ ምን ሊያደርግ ነው የመጣ ብለው ዘነዘና ቀጥቅጠው ገለሉት ይላል እግዚአብሔር የማያደርገው ስራ የለም ጌታ ይወዳል ጌታ መጋገር ይወዳል ያልታሰበው የሌለው ይደረጋል የማይባለው ማለት ይወዳል ይችላል አሁን ያለንበት ሁኔታ አስደንጋጭ አሳዛኝ ነው በራሱ ጥፋት ሰው ሌላው ይገርፋል ይከታሰበ ይጣውና ለመጥቀስ ይቀጥላል አሁን ልዩ ምክንያት ስላለ ይጣል ለማድረግ አልተቻለም የመጣው አመት ለማስተላለፍ ሲቻል የተደረገ በኋላ የታውን በትዕግስት ተቀብሎ መልስ መስጠት አንተ የታው አስቸጋሪ ሆኖ ደርሷል አንተስ ምንስንት የምትናገር ስንት ያለች ሚያዝያ 18 ዓርብ ማታ የተላለፈው ድምጽ የኢትዮጵያ ሕዝብ አሁን ጥፋት ኃይሎች መከላከል አለበት ያለዛ በሩዋንዳ የደረሰው የኢትዮጵያ መድረሻ አይቀርም እዛ ፍጹሞችን ለማጥፋት ባል ሚስቱን ገሏል ወላጆች ልጆቻቸውን ገለዋል አፍንጫቸውን እየለኩ እንደፈረሻል ተገኘባቸው የሚል ይችላል አም ያሐዘነኝ የኢትዮጵያ ሕዝብ እስከዚህ ድረስ አይምሮ ቢስ አይመስለኝም አቅም ሰነሰይ ካለ ቤተሰብ በጎረቤት የራሳን ለመራራ ለምሳሌ ሚያዝያ ካይጠይቅ ይማህበል ይጎር የጥፋት ኃይሎችን ቻግኝ ሲነድ ተከታይ ነው አለማሰብ ይሄራሽ ይነሳል በማግስቱ ሚያዝያ 30 ያስደረግ ደግሞ የነበር ከብሎ ማመዛዘን ሲቻል እንደገና በልዩ መልኩ ሰልፍ ሊቀጥል ማድረግ ራሱ ተማስተካከለ ይሁን ደግሞ ግንቦት 7 ቀን ማታ ውጤቱ አልታወቀም ረቀቱ መቆጠር ቀርቶ ገና ህዝብ ሰጥቷል ጨርሶ
በዛው ሰዓት ነው አስቸኳይ ጊዜ ያደረገው መንግስት ካለ ሰላማዊ ሰልፍ ማድረግ ከተቻለ ይሁን በስርዓት ተገልጦ ከታየ ያኛል ህዝብ ተሰብስቦ አንድ ድንጋይ ሳይወረወር ከታለፈ አሁንስ ነገር ቀጥቶኛል የሚል ጥያቄ ሊመጣ ምን የሚያስቸግር ነገር ነበር? ያጥበቃ አሁንም አለ ግን አለመተማመን ባለበት ቋንቋ የኃይል ሰልፍ ነበር። ከዛው ግማሹ ባዶዶ ለምሳሌ ፖሊስ ባዶዶ የትኛውም ዓለም ሰራዊት በአዋጅ ለሚጠራ ጥሪ ካልሆነ በስተቀር ለሀገር ውስጥ ጉዳይ ሰላም አስከባሪ ፖሊስ ነው። ያጥፋም ያልማል አሁን ፖሊስ ባለበት ሌላ ኃይል ነው ተዘጋጀ የራሱ የሚያስፈልግ ከዛ ጊዜ ጀምሮ በየቀኑ ያለ የሚተላለፈው ዜና አስፈሪ ነው። ግን ከዚህ በኩል ማንም ቋሚ የለም ከላከላለሁ የሚል ማገፋለሁ የሚል ወታደራለሁ የሚል የለም ከሌለ ሌላ ምን አስፈልግ ይህ ኢትዮጵያን ለመጉዳት ሰይጣን የሚያደርገው ትግል ነው ማለት ነው። ከዛሬ ያደረገው አልበቃ ብሎት 31 አመት ለዚህ ሀገር ላይ የተፈጸመው ጥፋት አልበቃ ብሎት አሁን ደግሞ የመጨረሻ ጉዳት ለማድረስ ይፈልጋል። በዚህ ጊዜ የሚጸልይልን አባት የለንም እንደነብዩ ኢሳይያስ አለ የሚከራከርልን የለም እንደነ መርዶክዮስ አለ አሳዛኝ ይከለናል። ለዚህ ይከለካ ጸሎት ስለሆነ እዚህ ላገኛችሁ ሁሉ የሚሰጣችሁ አደራ ችላ ሳትሉ ከእግዚአብሔር ጋር እንድትነጋገሩበት ነው። ከጥፋት የምናገኘው ውጤት የለም። ይህን ካደርን ግን የምንከተልበት በሚል ይችላል። ሀገራችን ለጥፋት ተጋልጣ ለጠላቶቻችን መሳቂያ ከምንሆን ለእግዚአብሔር መንገድ ይቀርበናል። ስለዚህ ሁላችንም በጸሎት እንከላከል አደራ እላለሁ። የኛ ነፍሳት እንግዲህ በመግቢያው እንዳልኩት ሁሉ ግንቦት 13 ነው የሚያስተምረው። የግንቦት 13 ቀን ጣጣ ነው የሚያዘረዝረው ያ በሽታ ነው። ከ15 አመት በኋላ ነው እንደገና ትዝ ያለኝ እንጂ አልገባኝም። እሺ መላእክት ቅዱስ ሚካኤል አንድ ነገር አለ ይመስለኛል። እየተረጠርኩት ነበረ የታፈሰ ቀን አንድ መግለጫ ይሰጥ ይሆናል እዛ ደግሞ ይቀጥል ይሆናል ይስተኛው ድረስ ይሆናል የሚል የራሴ የግል ሐሳብ ነበር እና እንግዲህ ዛሬም እንዲጫበብ ምንጨሰላ ይላል ይሰማል የምትላለፈው መጫ ሁሉንም የሚያስደስት ባይሆንም ሁሉም በትዕግስት የሚቀበል እንዲሆን አምላካችን ለሀገራችን የሚጠቅም እንዲያደርገው ፈቃዱ ይሁን። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን
ስብሰባችንን በሰላም ስላስፈጸምከን ሁሉ ያስቀድም ቅዱስና እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንዳትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ከዚህ መከራ ፈተና መከራ ዘመን አሳልፈህ ቸርነትህን ለመመስከር እንድታበቃን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብልን ማለትም የምህረት ፍቅርና ትዕግስት እንድታመሰን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም አባታችን ሆይ ከዘገችን ተለይተሽ ይይዛል ያሰነህ ይይዛል ሰጋይ ታለ ለስ ይበልሽ ይወርታል ወደደል ቢስከዲቶችን ተመለከቱ ወለትን ለምን የለም ወደትን ነው ሰላም Meja kansa, lihat kelbus, kata, yang berarti yang nanti, yang malam ini macam silahadarat, silahadarat, maaf boleh dengan kelbus konflik, dan kata ini yang malam ini sulit tersiul, terzibat tenaga, asal itu, ini berdasar. Lihat yang ada sesuatu yang ada sesuatu yang ada dalam hati manusia. Dasar sekali itu sebenarnya benar. Yang ada keadaan tidak halal. Semata terhadap ada jenis mana. Zalim, ikhlas berkali kali. Kita kembali Muslim سلام الفلوس للتسليم من الله من الله شرك جاب درام لك الله لمن يتاسم الاسم الله فاستلسم بالله تهمل بالله هذا تشهد الإسلام سلطة المتقدمين إيمان من أدراتهم برسولتهم برسالتهم تتحرم ينبدأ إنسان عن تمتابرة بالتابرة الجاهلين بالتستبسط بالدكانة طبعا نسك أنت بيتشال حالنا أنت بيتشال تسلم نور الإسلام أنت بيتشال عباتك ومن حسن سلم أعلم يسلم عباتك ومن سبيل أفضل رسول ولك رسول الله إيمان
يرفع الجنة وجدت مهرة من وكما لا يسهلك أن تتبصر يقول ومن به حدث التسليم وما يقدر أن يقدر السبب الفكر من يتبصر من الركاب يرفع يرفع الفكر ويتبصر من الركاب